በጎንደር ከተማ 5 ሙስሊሞች ለሰላት ወደ መስጂድ እየሄዱ ባሉበት ታግተው ከአምስቱ አንድ ወንድማችን ተገድሏል። በኋላ አንዱን ወንድም ገለው ወንዝ ዳር ጥለው ተገይቶ ዛሬ ሰላተል ጀናዛ ተሰግዶበት ተቀብሯል። አላህ ይዘንለት ሸሂድነትን የሚቀበለው እንላለን። የተቀሩትን ይግደላቸው በህይወት ኑሮ አይታወቁም። አላህ ዘንድ ሚነ ሹሃዳ ለመሆን ማለትም ትክክለኛ ሸሂድ ሆኜ ለመሞት በዚህ ዘመን በምን አይነት መልኩ ይቻላል? ወይም ባጭር ቃል እኔ ትክክለኛ ሸሂድ ሆኜ መሞት ፈልጌ ነበር። እሱን ለማግኘት የሚያስችለኝ ተግባር ምን አለ? የተለየ ነው። ተውበት ማድረግ ባለብህ እድሜ አንተ እየጨፈርክ እየዘለልክ ለወንድሞች ታሳያለህ። በወንጀል ባህር ተዘፍቄ ተስፋ በቆረጥኩ ሰዓት ውስጤን በተስፋ ለወጣቶች መልእክት አጭር መልእክት ብቻ ማስተላለፍ ፈልጋለሁ። فمن شرح الله صدره للإسلام فهو على نور من ربه. ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ተመልካቾች ባላችሁበት የአላህ ሰላም እዝነት ረድኤት ቸርነት ኢንሻአላህ ዛሬም ከምገን የተመለከታችሁት እንግዲህ አነጋገር የተወደዱ የተመረጡ እንዲሁም ደግሞ እስላማዊ ቪዲዮ አሉ። እጅግ የሚያሳዝን መረጃም አለ። ኢና ሊላሂ ወኢና ኢለይሂ ራጂዑን በጎንደር ከተማ የተሰማው ማለት ነው። እንግዲህ ለኢንሻ ሶላት ወደ መስጂድ እያመሩ የነበሩ ወንድሞቻችን ላይ ማለት ነው ጥቃት ደርሶባቸዋል። አንድ ሰው ሞቷል። 4 ሰው እንደታገተ ነው እየተነገረ ያለው። 5ቱንም አግተው አንዱን ገለውታል። ምንድነው መረጃው በጋራ እንመለከታለን። የተለያዩ ኢስላማዊ ቪዲዮ አሉ። ኢንሻአላህ ምንማማርበትን ቪዲዮ አለ በጋራ እንመለከታለን። ይሄን ቪዲዮ ለመላው ሙስሊሞች ሼር እያደረጋችሁ ላይክ እያደረጋችሁ ተደራሽ እንድታደርጉት በአክብሮት ጠይቃችኋለሁ። እንዲሁም ደግሞ ለሞተው ወንድማችን አላህ እንዲያዝንለት ዱአ አድርጉለት። ለታገቱ ደግሞ እንዲለቀቅ ተጽዕኖ እንፍጠር ለማለት እወዳለሁ። በጎንደር ከተማ ለኢንሻ ሶላት ወደ መስጂድ እያመሩ የነበሩ 5 ሙስሊሞች እገታና ግድያ እንደተፈጸመባቸው ተገልጿል። በጎንደር ከተማ ማራኪ ክፍለ ከተማ ልዩ ስሙ ገንፎ ቁጭ በተሰኘ አካባቢ ጥቅምት 22 2018 የኢሻ ሶላትን ለመስገድ ወደ መስጂድ እያመሩ በነበሩ 5 ንጹሃን ሙስሊሞች ላይ እገታ የደረሰባቸው ሲሆን በዛሬው ዕለትም ከታገቱት መካከል ሷሊህ አህመድ የተባለ የቀን ሰራተኛ የነበረ ግለሰብ መገደሉ ተገልጿል። የቀብር ስነ ስርዓቱም በዛሬው ዕለት ጥቅምት 26 2018 ዓ.ም በጎንደር ከተማ ሼክ አሊ ጎንደር አዲስ ዓለም የሙስሊሞች መካነ መቃብር ተፈጽሟል። ከሟች ጋር አብረውት የታገቱት 4 ግለሰቦች እስካሁን እንዳልተለቀቁና አብረው ከታገቱት ሙስሊሞች ጋር አንድ የክርስትና እምነት ተከታይ ግለሰብም ከፍተኛ ድብደባ ተፈጽሞበት በከፍተኛ ጉዳት ላይ እንደሚገኙ ተናግሯል ማለት ነው። ከታገቱት መካከል የመስጂድ ጥበቃ ሰራተኛ እንደሚገኝበት ከስፍራው ለሃሩን ሚዲያ የደረሰን መረጃ ያሳያል ይላል። እንግዲህ መረጃ ሃሩን ሚዲያ ነው እንግዲህ ያቀረበልን ማለት ነው። የተለያዩ ሶሻል ሚዲያ ላይ እየተዘዋወረ ከነበረ መረጃዎች አንዱ ነው። በዚህ በምስሉ ላይ እንደምትመለከቱ እንግዲህ ሶላተል ጀናዛ ተሰግዶበት አንድ ወንድማችን የሞተው ተቀብሯል። 4ቱ ግን እስካሁን ድረስ እንዳልተለቀቁ ተናግሯል። ከዛም መካከል እንግዲህ የመስጂድ ጥበቃ ሰራተኛ እንደሚገኝበትም ተናግሯል። ኢና ሊላሂ ወኢና ኢለይሂ ራጂዑን አላህ ይዘንለት በጀነተል ፊርደውስ አላህ ያንበሻብሸው ለማለት እወዳለሁ። የሞተው ወንድማችንን ሌሎች እንዲለቀቁ ተጽዕኖ እናድርግ። አሁንም ድረስ በተለያዩ ቦታ በተለይ አማራ ክልል ላይ እንደዚህ አይነት ነገራቶች እየተስተዋሉ ያለበት ሁኔታ ነው። የታጠቁ ኃይላቶች የሃይማኖት ተቋማትን እንዲሁም ደግሞ ለየት በማድረግ ሙስሊሞችን ጭምር እያጠቁ እያገቱ እየገደሉ ያለበት ሁኔታ ነው። ይሄ ነገር ሊቆም ይገባል። የሚመለከተው አካልም ደግሞ እርምጃ ሊወስድ ይገባል ብዬ አምናለሁ። አላህ ይዘንላቸው። ሁላችሁም ዱአ አድርጉላቸው ለማለት እወዳለሁ። ኢንሻአላህ ቪዲዮን ለብዙዎች ተደራሽ እናድርገው። የተለያዩ ቪዲዮዎችም እንመለከታቸው የምንማማርበት ቪዲዮ አሉ። ወደ ቪዲዮ አለፍኩላችሁ። በጎንደር ከተማ ከ6 ቀን በፊት 5 የሚደርሱ ወንድሞቻችን የኢሻ ሰላትን ሰግደው ከመስጊድ ሲወጡ ጠብቀው ታጣቂዎች አፍነው ወስደዋቸዋል። ከታፈኑ ከ2 ቀን በኋላ አንዱን ወንድም ገለው ወንዝ ዳር ጥለው ተገይቶ ዛሬ ሰላተል ጀናዛ ተሰግዶበት ተቀብሯል። አላህ ይዘንለት ሸሂድነትን የሚቀበለው እንላለን። የተቀሩትን ይግደላቸው በህይወት ኑሮ አይታወቁም። ወይ በህይወት አሉ ብለው ገንዘብ ይጠይቁ ወይ ገለው ይጣሏቸው። እንደዛ እየጠበቁ ነው። አማራ ክልል ላይ ያለው የመስቀል ጦረኛ በዚህ መልኩ ወንድሞቻችንን እያሳደዳቸው ነው። ሲገደሉ ሬሳ እየቆጠርን ቁጭ ብለናል። መንግስትም የለም። አማራ ክልል ላይም ሆነ ኦሮሚያ ክልል ላይ ወንድሞቻችን እየተገደሉ ነው። ከኛ የሚጠበቀው ዱዓ ነው። ወንድሞቻችን ስደት በቃቸው
ነው የምንለው። ሌላ ምን እንላለን? እንግዲህ የሚያደናቸው ኃይል የለም። ግብር በምንከፍልበት በገዛ ሀገራችን በየጊዜው እየተገደሉ ነው ወንድሞቻችን። በጣም ያሳዝናል። መንግስቱም ግብሩን ሙልጭፍ አድርጎ ወስዶ በልቶ ሊያድን አልቻለም ዜጋው። በወንጀል ባህር ተዘፍቄ ተስፋ በቆረጥኩ ሰዓት ውስጤን በተስፋ የሚሞላልኝና ልቤን የሚያለመልምልኝ ይሄ የአላህ ቃል ነው። ሁላችሁም ይሄን የአላህ ቃል አዳምጡ። قل يا عبادي الذين أسرفوا على أنفسهم لا تقنطوا من رحمة الله إن الله يغفر الذنوب جميعا إنه هو الغفور الرحيم وأنيبوا إلى ربكم وأسلموا له من قبل أن يأتيكم العذاب ثم لا تنصرون አላህ ዘንድ ሚነ ሹሃዳ ለመሆን ማለትም ትክክለኛ ሸሂድ ሆኜ ለመሞት በዚህ ዘመን በምን አይነት መልኩ ይቻላል? ወይም ባጭር ቃል እኔ ትክክለኛ ሸሂድ ሆኜ መሞት ፈልጌ ነበረ። እሱን ለማግኘት የሚያስችለኝ ተግባር ምን አለ? ምን ልፈጽም? ወደ ሸሂድነት የሚያደርሰኝ መንገድ ምንድነው? ጀዛኩሙላሁ ኸይር ወአህሰነ አለይኩም። በጣም የተለየ ነው። በአሁኑ ጊዜ ብዙዎቹ ቃሉን እንኳን ማጥራት የሚጥሉበት ዘመን ነው እና ያው እንግዲህ የዚህ አይነት አላማና ቆራጥ አቋም ካለህ አንደኛ እኔ አለከ ምናልባት ባይሳካ እንኳን በትክክል ይሄን ነገር ብችል አደርገዋለሁ የሚል አቋም ካለህ አላህ ይጽፍልሃል። በዝም ብለህ ብትሞትም እንኳን አጅሩ አይቀርብህም። እንደ ሸሂድ ጋር ነው የምትነሳው ማለት ነው። ይሄ ትልቅ እድል ነው ሳይሰሩ ማግኘት ማለት ነው። እና እንግዲህ አንዳንድ ነገሮች በኒያ ብቻ ታቅም በላይ የሆኑ ነገሮች በኒያ ብቻ በወስነህ ተልብህ ከሆነ ምንድነው ንየቱል መርኢ ኸይሩ ሚን አመሊሂ ይባላል በተለምዶ አነጋገር። አንዳንድ ጊዜ ሰው የሚሰራው በኒያው የበለጠ የሚያገኝበት ሁኔታ አለ። ሰርተ ምናልባት ሪያ ምናምን የሆነ ነገር ወይም ሸርጥ ይጎድለዋል፣ ውድቅ ሊሆን ይችላል ሰርታው። ግን በኒያ ቆራጥ አቋም ይዘህ ነገር ብችል ኑሮ ሰራዋለሁኝ ካልክ ያን እንደሰራው አላህ ይመዘግብልሃል ማለት ነው። በሌላም ሐዲስ ራሱ ይሄንን መውዱዕ በተመለከተ አንድ ሰው ወለም ጃሂድ ወለም ይሐዲስ ነፍሰው ይልጂሃድ ማተው في نفسه شعبة من نفاق የሚል ሐዲስ አለ ራሱ። እና መታገል እየቻለ ለዲኑ ሳይታገል ዝም ብሎ ወይም ደግሞ ሳያስበው እንኳን ልካው እንዳንተው እዚህ ነገር ሳያስበው እያወቀ እንዳላስፈላጊ ነገር አድርጎ ያዋል አብዛኛው ሰው ማለት ነው። እንዳላስፈላጊ ነገር አድርጎ ቻል ብሎ ሳይሰራም ሳይነይትም ዝም ብሎ ከሞተ ኒፋቅ የኒፋቅ ነጥብ አለበት እስተማለት ይደዋል ማለት ነው። ስለዚህ አንደኛ ከኒፋቅ ወጣሃል ማለት ነው በዛ አቋምህ። ሁለተኛ ደግሞ ባይሳካም አላህ ይጽፍልሃል ማለት ነው። በሶስተኛ ደረጃ ደግሞ ኒያ ብቻ ሳይሆን በተቻለ መጠን ተግባራዊ ማድረግ ፈልጋለሁ ታልክ አላህም ቀድሮት ከሆነ አንተ አስባቦችን ታረጋለህ። አንደኛ ዱዓ ታረጋለህ። ትክክለኛ አንተ በምትወደው መንገድ ይሄን ነገር አሳካልኝ ብለህ ጌታን ትጠይቃለህ ማለት ነው። ኒያውን የሰጠ ጌታ ምናልባት ሊወፍቅህ ይችላል ማለት ነው። ሁለተኛ ደግሞ ያ ነገር በትክክለኛ ጂሃድ ያለው የት ነው የሚለው ደግሞ ሌላ ጥያቄ ነው ማለት ነው። ዝም ብለህ አንድ ጦርነት አለበት ቦታ ሄደህ ብትማገድ ያ ጦርነት ህጋዊ ላይሆን ይችላል ማለት ነው። እና ወላ ቱልቁ ቢአይዲኩም ኢለተህሉካ ይላል አላህ። ያላግባብ ስርዓቱን ያልጠበቀ ውጊያ ውስጥ ገብተህ ብትሞት ነፍስህን ለአደጋ እንዳጋለቅ ተቆጥሮ እንደገና ትጠይቃለህ ማለት። ያን በአሁኑ ሰዓት ትክክለኛ አላህ በሚፈልገው መልኩ ትግል የሚደረግበት ቦታ አለ ወይ ብለህ ትጠይቃለህ።
አጥንታ አለ ተብሎ ተተረጋገጠ ወደዛ ቦታ መሄድ ትችላለህ ማለት ነው። አልሐምዱሊላህ ረብል ዓለሚን ወሰላቱ ወሰላም ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ለወጣቶች መልእክት አጭር መልእክት ብቻ ማስተላለፍ ፈልጋለሁ። ነቢያቶች ዐለይሂም ሰላቱ ወሰላም የአላህ ሱብሓነሁ ወተዓላን መልእክት በምድር ላይ እንዲያደርሱ ተሰጥቷቸው በሚገባ መልኩ አድርሰው ኃላፊነታቸውን ተወጥተው ሂደዋል። ዛሬ ላይ ደግሞ የነቢያችን ሰለላሁ ዐለይሂ ወሰለም ትውልዶች ያንን የነቢያት መልእክትና የአላህ ሱብሓነሁ ወተዓላን አደራ ከነቢያት ወርሰው ለቀጣይ ትውልድ የማድረስ ኃላፊነት ተጥሎባቸዋል። አላህ ሱብሓነሁ ወተዓላ በቁርአን ላይ ምን ይላል? በሱራ አሊ ዒምራን ላይ ወልተኩን ሚንኩም ኡመቱን የድዑነ ኢለል ኸይር ወየእምሩነ ቢልማዕሩፍ ወየንሀውነ ዐኒል ሙንከር ወኡላኢከ ሁሙል ሙፍሊሑን ይላል። ከእናንተ ትውልዶች ይኑሩ ይላል፣ ወደ መልካም ነገር የሚጣሩ በጥሩ የሚያዙ ከመጥፎ የሚከለክሉ እነዚህ ናቸው የሚድኑት ይላል። አላህ ሱብሓነሁ ወተዓላ በዚህ ላይ በመልካም እንድናዝ ከመጥፎ እንድንከለክል ወደ ጥሩ ነገር እንድንጣራ ያዘናል። የነቢያት ተተኪዎች ነን እኛ። ከዚህ በኋላ አዲስ ነቢይ አይመጣም። አላህ ሱብሓነሁ ወተዓላ አዲስ ነቢይን አይልክም። ነገር ግን የነቢያትን ትምህርት አስቀምጦልናል፣ እንዳይበረዝ፣ እንዳይቀነስ፣ እንዳይጨመርበት አድርጎ ይሄን ኃላፊነቱን ራሱ ወስዶ አስቀምጦልናል። የኛ ኃላፊነት ምንድነው? ይሄንን ለትውልድ ማድረስ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ኩልኩም ራዒን ወኩልኩም መስኡሉን አን ረዕየቲህ ብለዋል። ሁላችሁም ጠባቂዎች ናችሁ፣ ሁላችሁም ስለተጣለባችሁ ኃላፊነት ተጠያቂዎች ናችሁ ብለውናል። ስለዚህ ኃላፊነቱ በእኛ ላይ ነው። ይሄን ተውበት ማድረግ ባለብህ እድሜ አንተ እየጨፈርክ እየዘለልክ ለወንድሞች ታሳያለህ። ኢተቁላህ አላህን እንፍራ ወንድሞች። ሱማ ወላሂ አንተ ቀብሩ ስትገባ እያንዳንዱ ያደረከው ስራዎችህ እንድትቆጭበት ያደርጋል። እኔ ወላሂ ወንድሞች ከናንተ በልጬ አይደለም፣ ይሄንን ወቁ። ግን እያንዳንዱን ነገር አላህ ሱብሓነሁ ወተዓላ ያሳየን። ሁሉንም ነገር አላህ በሰጠን ጸጋ እንደሚጠይቀን ማወቅ አለብን። ያኽዋን አንተ በህይወትህ እንደፈለክ እየተራመድክ በነጣነት እየተጓዝክ አንተ ያንን እድልህን በአግባቡ ሳትጠቀም ስትቀር አስበው ያ ጀማዓ ተቁላህ